ይላል ደግሞ ምን እንዳረገችኝ ምንድን ነው አንተ ይለዋል። እኔ በጣም የሳኩት በሚፍታ ነው። ኦኬ አንተ ያረከውን አታውቅም፣ እኔ ምንም አላረኩም አውቃለሁ ይላል። ራሴን አላውቅም። ሚፍታ ራሱ ንግግር አልቻለበትም። ሚፍታ አልቻለም። ሚፍታም ቤኪም አልቻሉም። ትወናውን አልቻሉም። ሀይሚ በደንብ ትችላለች። ቤኪ መቀባጠር ጀመረ። አይ እሱ አላወቀበትም። እሱ አላወቀም። የሚሰጡት ርዕስ ራሱ ሲገቡ በጣም ሰው ያስደነግጣል። በጣም ርዕሱ እኮ ነው። ቤካ የለጠፈው እንትን በጣም ነው የሚያናድደው። በእውነት ደነገጥኩ እሱን ሳይ። ክው ነው ያሉት። በጣም ጥሩ ነገር አልለጠፈም ማለት ያው ሰው ብሎ እንዲያይ እኮ ነው። ግን ሰው ይጎዳል። ይሄ ብዙ የሚወዳቸው ሰው ስላለ ከባድ ነው። ከባድ አልነቃችም ብሎ ይለናል እንዴ ትናንትና እኮ መኪና ውስጥ እኮ ቀና ብላለች አይደል እንዴ? ስሜ እኔ አንድ ጥያቄ ደግሞ ለሁላቸው መጠይቀው ህይወት አንድ ጥያቄ አለኝ። ትላንት ሀይሚ ኮላፕስ አድርጋ ወደቀች፣ ፌንት አደረገች አይደል? ለምንድን ነው ውሃ ይዘው ቀድሞ ነገር መኪና የታፈነ ውስጥ አይደለም መግባት ያለባት፣ አየር ማግኘት አለባት ይቺ ልጅ። ገባሽ? በውሃ በምናምን ፈርስት እንትን መደረግ አለበት እና ብቻ እፍንፍና አድርገው እንዴ! እኔ በጣም ነው ግራ አይገባ። እኔ አዶ ነው በዚህ ሀገር አስተሳሰብ ስለማስብ ይሆን አዶ ግብት ነው ያለኝ። ውሃ ማፍሰስ ማቀዝቀዝ እሷን እና ልማርገው አይ መኪና ውስጥ ራሱ እኮ ስትገባ እኮ ቀና ብላለች አይደለ? አለችም ያለች መሰለኝ። እንደዚህ ሳስጠጋ እንዴት እንትን ያለ መሰለኝ። ወይኔ ግን ስንት ምስኪን ልጆች እንዳሉ በስመ አብ። ለመኪና ውስጥ ስገባ ቀና አላለችም። ህይወት እንትና ሚፍታህ ነው በእጁ ቀና ያደረጋት። እኔ አቅርቤ አይቼዋለሁ። ቀና ብላለች። እጇ ተንቀሳቅሷል። ምን ሆነሻል? እኔ አላየሁም፣ ግን አቅርቤ ሳየው አይቼዋለሁ። ሁለቴ ደግሜ ነው ያየው። ሚፍታህ ነው ከእንትኗን ራሷን ቀና አድርጎ እሱ ላይ ሲያደርጋት አላየሁም። እጇን እኔ እንጃ፣ ግን እንትኗን ከአንገቷ ሳያት እሱ ነው ቀና ያደረጋት። እኔ አላውቅም። እኔ እንጃ። እናንተ እኮ ቪዲዮ እኔ የማየው 2-3 ነው ደጋግሜ። አንድ ለጆሮዬ ብቻ አዳምጣለሁ። ከዛ ሁለቱን ደግሞ በስነ ስርዓት አንድ በስልኬ አንዱ በቴሌቪዥን አያለው። በደንብ ነው ያመለጠኝ ነገር ካለ። አንዳንዱ ሰው አንዷን ጫፍ ይዞ ይሄዳል ለመውቀስ ለመሳደብ። እኔ ግን እሱ ላይ በጣም የገረመኝ መጀመሪያ እዛ ጋር ማረጋጋት ነበረባቸው። አየር ማግኘት አለባት። የታፈነ መኪና ውስጥ ወስዶ ማስተኛት አይደለም። ለምን መሰለሽ ቶሎ ሆስፒታል አየር ካገኘችማ እንዳትነቃ ነው። ዛሬ አልነቃችም ብለው ለመምጣት እኔ አሁን በዛ ሁኔታ ላይ አልሸወድም። ገባሽ? ለምን በቃ ብዙ ነገር አይተናል። አንዳንድ ጊዜ ሜዲካል እንትንም ታሳያለሽ፣ ታይዋለሽ። ትክክል። ሰው ግሉኮስ እኮ ምንም ችግር የለውም እኮ ጠብ ይላል እኮ። ምን ሆናል እንዴ? ሁለተኛ ዶክተር ነኝ አለ ዶክተሩ። ማስክ አርጓል። ምንም ነገር እንትን እንደኛ እኮ ታመን እኮ ሆስፒታል ገብተን እናውቃለን። እኔ ሆስፒታል ገብቼ አውቃለሁ። ጉልኮስ ወስጄ አውቃለሁ። ጉልኮሱ ራሱ እኮ ተነቅሎ ራሱ እንትን ይላል፣ ጠብ ይላል። እንዴ በጣም ብዙ ነገር ብዙ ስልሽ እዛ ጋር ከሄድን ብዙ ነገር ይጎደለዋል። እነሱ ምንድነው ሆነው ነው እየሰራ ሆነው ነው። እኔ በጣም ጎበዝ ናቸው በእውነት፣ በጣም ጎበዝ ናቸው በእውነት። በጣም ትልቅ ስራና ትልቅ ትምህርት ነው እየሰሩ ያሉት። በደንብ ይውላቸው በእውነት፣ አትውቀሷቸው። ለትውልድ እንደዚህ አይነት በእነዚህ እድሜ እንደዚህ አይነት እየተሰራ ሰውን የሚያስተምር ከሆነ በጣም ጥሩ ነው። እኔ በጣም ብዙ እነሱን የማደንቀው የሚሰጡት ትምህርት፣ ትውልድን የሚያድኑበት መንገድ፣ ተማሩበት እያሉ ራሳቸውን መስዋዕት እያደረጉ ራሳቸውን እያጋጩ መጥፎ ነገር እየተነጋገሩ። መጥፎ ነገር ካልተነጋገርሽ ራሱ አንድ ቦታ ላይ ጸብ አይመስልም። ገባሽ? የግድ ያ ወርድ ያስፈልግሻል።
እና እነሱ ግን ሆነው ነው የሚያሳዩሽ ሪያሊቲው። እኔ በጣም ነው የሚያሳዩ። እኛ ደግሞ እንከን አናውጣባቸው እኛና ዳኒና ጽጌን ስተዋቸው አረገዝኩ ትላለች፣ አንዱ ወንድ ጋር ትሄዳለች፣ ከአንዱ ጋር ከእነሱ ምንድን ነው የምትማሩት? እስኪ ምንም ሰው መለጣጠፍ ነው። ዋናው እሱ ነው። ጸልዩላቸው፣ እንጸልይላቸው መጨረሻው ያምራል። ሰክሰስፉል እንዲሆኑ ትልቅ ደረጃ እንዲደርሱ ዓለም ላይ እንዲታዩ ገነ እውነቴን ነው። በቃ እነዚህ ኢትዮጵያ ልጆች ተብለው በዓለም እንዲታዩ ነው ምኞቴ። እነሱ በጣም ይለፋሉ። በቃ ለትውልዱ ጥሩ ወጣቶች ናቸው እና ይህንን ነው ማለት ያለብን። እኔ ልጄ እንኳን ያያቸዋል። ገባሽ? አሁን እሷ ትላንት ስትሆን ምን ሆና ነው? ምንድን ነው የሆነችው? ምን ለምን ወደቀች? እንዴት ነው እንደዚህ የሚሆነው? በታይ እንዴት እንትን እንዳለ እና ልጆች እንኳን እየተከታተሏቸው ነው። እና እኛ በቃ በፍቅር እንያቸው። ይሄ መለያየት፣ ይሄ ሌላ ኔጌቲቭ እየተነጋገርን ራሳችንን አናራርቅ። አንድ ነው፣ በቃ አንድ ነው። ትክክል። ሌሎቻችሁ አውሩ እንጂ ዝም አላችሁ። አውሩ እንጂ ሚዩት አድርገው ስራ ላይ ናቸው መሰለኝ እያዳመጡ። ኦኬ ለእኛ ከፍተው እነሱ ሙትላል። ዛሬማ በስመ አብ ቀን ላይ በቤኪ ራሱ ተናርጄ እንዴት አልነቃችም ይላል። እንዴት በጭንቀት ላይ ሌላ ጭንቀት ይዘርብብናል። በቃ ቤኪ ብዬ ይገርምሻል። ህይወትዬ ጠዋት ጨረስኩትም ሁሉ አናዱኝ። ከልጄ ጋር የሆነ ቦታ እያየሁ መኪና ነው ማየው። ወይኔ እንዴት እንደደነገጡ በጣም ተናደርኩበት። እንዴት አልተባ ይነግረናል። የሚገርመኝ ነገር ሰዓቱ ሲደርስ ለምንድን ነው ልባችን የሚመታው? በጣም ይጨንቀኛል። መጥፎ ነገር የምንሰማው ስለሚመስለን ነው። እኔ እንደዚህ ተከትቤ አላውቅም። እኔ እንደዚህ ለምንም ግድ የሌለኝ ልጅ እነሱን አይቼ መከሬን በላው። በጣም ውዬ በእውነት የልብን የተናገርኩት እግዚአብሔር ራሱ በቃ ላይ ምናምን ልና ማለት ነው። ስለዚህ በቃ ልቤ መንታት ይጀምራል። እኔ እኮ አድሬ ነው ከስራ የምመጣው። በእነሱ ሲለቀቅ እኛ ጋር ጠዋት ነው። ገና ከስራ ገብቼ የምተኛበት ሰዓት ነው። ግን በቃ እንዳያዩ ልጆቼ በብርድ ልብስ ደብቄ፣ ለእኔም እኮ ጥሩ አይደለም። እንቅልፌን አጣሁ። ራሱ በጣም ከባድ ናቸው። በእውነት እኔ አልተኛሁም። በቃ ሁሉ ጊዜ አድሬ እመጣለሁ። 2 ሰዓት ተኝቼ ነው የምነሳው። እነሱን ካየሁ በኋላ ነው ተመልሼ 2 ሰዓት የምተኛው። ኧረ በስመ አብ ስንቱን ሰው እንትን ብለዋል እነሱ። ኧረ እኔ እንጃ እግዚአብሔርን አላይም ብልም በቃ ራሱ ይመራኛል። አይሆንም አላይም ትያለሽ እኮ በውስጥሽ ግን አትቆርጭም። በቃ ሰዓቱ ሲደርስ ራሱ እነዚህማ የሆነ ነገር አስነክተውናል። በእውነት እግዚአብሔር ነው። ወይ መከራችን አላይም ብዬ እልና ከሲስተሜ ናቸው ቀስ በቀስልና ግን እንዴት ታሶቻቸዋል ሻስት ሙዬ እንዴት ነሽ? በቃ እኔ 3 ድምፁን ብቻ ፍቅር ነው ያስነኩን። ጭራሽ መተው የማይቻል ማለት ነው። እና ሁላችንም ብዙ ጊዜ ሞክረናል፣ ግን ጭራሽ የማይሆን ይብሱ። እኔ ያመኛል 11 ሰዓት ተኩል ሲሆን ውስጥ ቀጥቀጥቀጥቀጥ ነው የሚልብኝ። ማንኛችንም ነው ማለት ሙዬ የኔ ቆንጆ እንዴት ነሽ? አንዬ ወይ ምን አልሽ? ተመበይ እኔ ነኝ እዚህ ጋር ማለት ነው። ምንም ይሁን ጸጥ እንበልና ሪሊ ሰላቸው ይበል እንደዛ ነው ብለን አንናገር። እሺ እንዲያውላቸው ይንጠልጠል ህይወትዬ ዝም እሺ እንደዚህ ነው አናብራራ። እሺ በእናታችሁ አይ አላብራራ
ማብራራት እኮ አይደለም ለሚጨነቁት ነው እንጂ ምንም ብትፈታፍቺ በጥብጣች ብታጠጣቸው ለማይገባው ዝም ብለው አይገባቸውም። በእውነታ ወይ በቃ ነው እግዚአብሔር ያስታርቃቸው ብቻ ነው ማለት ያለብን። አቃለው ታቃለው ምን ሆናችሁ እናንተ ይግባችሁ በቃ ኖ አባባሌ ገብቶሻል። በሪል እኮ የንግግር አለመግባባትና ወይስ ስለመጣሽ ነው እንጂ ካልተጣሉም ተጣሉ እግዚአብሔር ያስታርቃቸው በቃ። ለምን እኛ ይሄ እኮ የትላንት ቪዲዮ ነው ማታ 1 ሰዓት ከ8 ደቂቃ ነው 2 ሰዓት አይሆነውም ይሆናል። ደግሞ 9 ሰዓት 100 ሺህ ስንት ነው? 100 ሺህ ገባ። ኖ 109 አይቶላችኋል። እነዚህም ማለት 109 ገባ። ግን እነሱ ታድለዋል። ብዙ የሚያቸው ቤተሰብ አለ። እውነት ይሄ እድለኝነት። አንቺ ስንት ያለሽ? እንደውም እኮ ጠቅጠው በያውላቸው ነበረ። ከዚህ በላይ ነው የሚሄደው። ግን አይናቸው መተው መሰለሽ ገስት ላይ ሆነው እኔ ከግማሽ ነው እኔ ከዚህ ነው ያየሁት ይላሉ። ነባዮች አድናቂ ግን አይደሉም እነዚህ ጠላት ናቸው። እሙዬ ምንድን ነው የሚያስተጋባው? የናኒ ነው የናኒ ያስተጋባው። የኔ እንዴት ያስተጋባል? እየበላሽ ነው? ገና አይደለሁም። እያስገባች ገና አይደለሁም። ገና ባቶኝ ናኒ እና ህይወት ከስር የተጻፈውን ኮመንት አይ ሚስ የጻፈችውን እና ዝም በይ ህይወትዬ ህይወት እየተከታተለች ትጽፋለች። እንደዚህ ይሁን ነው የምለው እኮ እኔ። እናንተ አልተረዳችሁም። ገባሽ አይደለ? እንደውም እኮ ሰው ሲፈራ እኮ አያይም። እኛ ምን እናደርግ እንዴ? ተጨነቅን እየተጨነቅን የሚታመሙ ልጆች አንቺ እንደዚህ እያልሻቸው መሳደብና መጠቅጠቅ የማያውቁ እንትን ጋር ስላለን ጸጥ ማለት ይሻላል። ታውቂያለሽ አናንዬ፣ እንደውም ሰው ታውቂያለሽ ከተጨነቀ አያይም ከሚዲያ ትክክል ሙዬ። ሁሉም ይፈራል። ግን ስታብሪ ላቸው ደመ ገስቴ ላይ ሳብድ እየሳብሽ እልም ብለሽ ድራሽሽ የጠፋው እኔ እኮ በእንቅልፍ ልቤ ነው ያዋራሁሽ። እኔ እኮ የእነሱን ቪዲዮ ካየሁ በኋላ ትንሽ እተኛለሁ። አውቃለሁ። እንዴት አያለሽ እንጂ እያየሁሽ እኮ ነው። እንትን እያየሁ ምን ላድርግ? አስለከፋችሁ እኮ አብጌልሽ እኮ ጸበል ምናምን ተረጭቼ ነው መለስ ያልኩት። እኔ እኮ ቅድም ስታወሩ ገብቼ እሰማሻለሁ እና ምን ሆና ነው አላስኩትም ነገሩን። አሁን የገባኝ እና ገረመኝ። ብቻ በቃ ጸበል ትንሽ እንደዚህማ አትሁኝ። አንደኛ ነገር ይኸውልሽ ይሄ ሶሻል ሚዲያ ማለት ብዙ አይነት ሰዎች ነው ያለበት። በቃ ይሄ እኮ ትልቅ ባህር ነው። በቃ ሌባ አለ፣ ውሸታሙ አለ፣ መጥፎ አለ፣ ተንኮለኛው አለ፣ ምኑ አለ። ይሄ ሁሉ አስበን መረጋጋት ነው ያለብን። እኔ የተረጋጋው ነኝ። አሁን ልጁ መዘግዘግ ከነ አልጋው ላይ የተቀመጠበትን አምጥታ ዘግዝቃ ታወራለች። ይሄ ደግሞ ምንም አታመጣም እኮ ሀኒዬ፣ ምንም አታመጣም። አይደለም መዘግዘግ እንትን ብትለው እንኳን ምንም አታመጣም። ጀስት እሷ ራሷ ላይ ኃጢአት ነው የምትሰራው። በእግዚአብሔርም በኩል እምነት ካላት በሰውም በኩል ጥላቻ ነው የምታተርፈው እንጂ ምንም እኔ አሁን እንደዛ ቢያደርጓቸው ምንም አይመስለኝም። ናንዬ ያቺ ያወረዱኝ ያልሽው ቤት እንዴት እንደተስተካከሉ ልነግርሽ አልችልም። እንዴት ሰላም ማለት ናት አስቀምጠው ነበረ እንዴት ጥሩ ልጆች እንደሆኑ። በተለይ ሰላም ልንገርሽ፣ ሰላም የምትባለዋ ትክክለኛ ነገር ነው አንዳንዴ የምትናገር እና የሁሉንም ነገር የሁለቱንም የሁለቱንም መዘቅዘቅ የለባቸው እንዲህ እንዳታረጉ እያለች ነው። ማታ ዝም ብዬ ሰማታለሁ እና ተስተካክለዋል። ደስ ከፍተውልሽ ገባሁ
ዝግ እሙዬ ነበረች ከበታችን ነበረች እሙዬ ነበረች አይደል? እዛ ዝጉ ምናምን ብዬ ስል እንዲታይላችሁ በእናታችሁ ዝጉ በኋላ እንክፈስላቸው። እሺ በቃ እሺ ውጡ እሺ ብለው ነው ገባሽ የዘጉት። ሌላ ቦታ ሄዳለሁ ሃይሚን እንወዳታለን ያሉ ግስታቸውን ከፍተው ወሬ ትኩስ ጀምረዋል። ማርያም ነው ዜዶ እንዳልካቸው ይሙት ልሻለሁ እንዳልካቸው ይሙት እመኝኝም ይህን ጊዜ እኮ እንዳልካቸው ማን ነው ብለው እንኳን አይጠይቁኝም። ታዘብኩት ታዘብኩት። አባትሽ ሰብዳ አለኝ። እኔ እኮ አባትሽ መስለውኝ ነው። ወደዚህ ያለነው ሞኞች ነን። አየሽ የተነገረን ነው ምናምነው አይደል? የተነገረንን ነው እንደ ልጆቻችን ምናምነው አንሰራለን። እናንተ ግን ማለት እንደዚህ አሽሯችሁ የወጣው እንዴት? እኔ እኮ ለምንድን ነው አሜሪካ ላሉ ሰዎች የሚሰጠው? ማነው የሰጠው? ኧረ 1000 የሆነ ሰው ሰጥቶሻል። ይሄው ደግሞ ለማለት 2500 የሆነ ሰው ሰጥቷታል። አረ ለምን ሰጠኝ? ምንድን ነው የተሰጠው? እኛ የማይታየን ምን አለ? ትሻለሽ እንዴ? ምንድን ነው ህይወት ግን ትደብቂያለሽ? በውስጥ ያወረድኩልሽን ፊት ለፊት አትናገሪም? ምን ወይ አንበሳው ነው እና አፈንጂ። እኔ እኮ በእናትሽ እኮ ቆይ ካርድ ገዝቼ ቆይ አሸርሻለሁ። ዝም በይ። አንበሳ ባላወርድልሽም የሆነ ነገር አውርድልሽ። በቃ አታወርጅልኝም። እንዳውርድ ነው እኔ እንዲህ ብሎኝ እኮ ነው ነበር። ይሄ ካርድ ገዝቼ እሞክራለሁ በካርድ። ሌላ ሚስት ቀለበት አፍላ የሚባለው እውነት ነው? የሌላ ሚስት ረጅ ነው 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 ሰው እያወራ አይደል እንዴ? ከዚች ሌላ ሚስት ቀለበት አፍላ እያለ እና ከእሷ ጋር ነበር ታሳመኝ ነበር። አላውቅም። ቼካ ራሱ ሲቆርስ የሚገሉ ነው። ሴቶቼ በቃ ደህና ደሩ። ሁለት እሞ ጠገብ ነው ደግሞ የሆናችሁት። እሞ አይገርምም? ሁለት ነበረ። የኔ እናት እሺማ እኮ ደህና ደሩ። እግዚአብሔር ሴቶቼ ወዳችኋለሁ። ደህና ደሩ። እንዲህ ስናወራ ትንሽ ቀለል ይላል። እግዚአብሔር እንደዚህ ስንወያይ ምናምን አሁን ቀለል አለ እንጂ ከእናንተ ጋር የነገውን ደግሞ ማየት ነው እንግዲህ ታግሰን። ገኒ ገባች። ገኒ ራሷ ጠፍታለች እኮ። እንዴት አመሻችሁ? ገኒ የጠፋች እኮ የእንግሊዝ አመሸሽ። ገኒ እንዴት ነሽ? ገኒ በቃ እሷ ጭንቀት ፓርቶ እንዴት ናችሁ? ሰላም ካሉ አልማል። ደህና ደሩ። ገኒዬ እንዴት ነሽ? ገኒዬ ደህና ነሽ? እግዚአብሔር ይመስገን። ህይወትዬ እንዴት ነሽ? ናኒ ሁላችሁም ሰላም ናችሁ? ዜድ ወይ እንዴት ነሽ? አለን አለን። ሀንዬ ትንጣጫለች። ምን ላድርግ ናኒ ያስገቡኝ እያለች ነው ወይስ ገብታለች? አይ ገብታለች። ውስጥ ሆና አስወጣችሁ ወይ እኔን አስወጣችሁ ያለች አለው ገኒ እንዴት ነሽ? ናንዬ ሰላም ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለሁልሽ። ጠፋሽ አንቺና የለደኗ ገኒ ጠፋችሁ። አይ አልጠፋሁም ነበርኩ እኮ ቀን እኮ እንትኑ ሀና ቤት ነበርን አይደል? እንደ ሀናን ቤት ከዛ እንትኑ ድራማው ልክ መጣ ሲሉን ወጣን። ትንሽ ሰዓት ነበረ።
ማለት እናንተ ቪዲዮ ከተለቀቀ ስንት ሰዓት ሆነ? በትክክል 3 ሰዓት አይደል? 3 ሰዓት ከምናምን ነው ይመስለኛል። በእኛ እንደዛ መሰለኝ። ነው 4 ሰዓት ኦኬ። በዚህ እናንተ ጋር 1 ሰዓት ልዩነት አለን አለ ከኔን አንቺ ዲሲ 9 ሰዓት ነው። እኛ ጋር 1 ሰዓት ነው። እኛ ጋር 1 ሰዓት ነው። ኖ በእኛ 9 ሰዓት ነው የለቀቁት። 9 ሰዓት ኦኬ። ስለዚህ 4 ሰዓት አሁን እሺ። አይ ጨምሮላታል እኮ ቁጥሯ ዛሬ አይደል? ጨምሮላታል።